አርዕስተ ዜና። በግል ትኬት ለሚጓዙ ሁጃጆች ከ176 ሺህ ብር በላይ ቅናሽ ተደረገ። የሀገር ሽማግሌዎች ለኢትዮጵያዊ አንድነት የበኩላቸውን ሚና ሊወጡ ይገባል ተባለ። የሱዳን ፈጥኖ ደራሽ ኃይል የተፈናቃዮች መጠለያ ጣቢያ ላይ ባደረሱት ጥቃት በትንሹ 1000 ሰዎች መገደላቸው ተነገረ። የሆርሙዝ ደሴት በቀይ ውሃ ተሸፈነ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን ተመልካቾቻችን ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፍን። በግል ትኬት ለሚጓዙ ሁጃጆች ከ176 ሺህ ብር በላይ ቅናሽ መደረጉ ተነገረ። 740 ሺህ ብር ለዘንድሮ የሀጅ አገልግሎት ክፍያ የተተመነ የብር መጠን ሲሆን በግል ትኬት ለሚጓዙ ሁጃጆች ደግሞ የ176,420 ብር ቅናሽ ተደርጓል ተብሏል። በዚሁ መሰረት ትኬታቸውን በግል የሚያዘጋጁ ሁጃጆች መጅሊስ መጥተው ምዝገባ ካደረጉ በኋላ የሚከፍሉት ክፍያ 563,580 ብር ይሆናል ብሏል። የሀገር ውስጥ የሀጅ መስተንግዶ ሲገባደድ ወደ ሳውዲ የሚደረገው በረራ ሚያዝያ ወር ማለቂያ ላይ ይጀምራል ተብሏል። በዚሁ መሰረት ሚያዝያ 24 2018 የመጀመሪያው በረራ ይሆናል ተብሏል። ግንቦት 13 2018 ወደ ሳውዲ ከአዲስ አበባ መዲና የሚደረገው በረራ የመጨረሻው ቀን እንደሚሆንም ተነግሯል። መመለሻን በተመለከተ ከጅዳ ወደ አዲስ አበባ ግንቦት 25 2018 ወደ ሀገር ቤት መመለስ የሚጀምርበት ነው። የመመለሻ የመጨረሻው ቀን ደግሞ ሰኔ 8 2018 ይሆናል ተብሏል። በመሆኑም የግል ትኬት የምትቆርጡ የአርሃማን እንግዶች ትኬታችሁን በእነዚህ የተጠቀሱት ቀናት ውስጥ እንድታመቻቹ ሲል መጅሊስ አሳስቧል። ሁጃጆች የተቀመጡ የሕክምና ማስረጃ ዶክመንቶችን እንዲያሟሉ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የሀጅና ኡምራ ዘርፍ ክፍል ኃላፊ ኢስሐቅ አብዱልአዚዝ መልእክታቸውን አስተላልፈዋል። የሀገር ሽማግሌዎች ለኢትዮጵያ አንድነት የበኩላቸውን ሚና ሊወጡ ይገባል ተባለ። የሀገር ሽማግሌዎች ለዘላቂ ሰላም ግንባታና ኢትዮጵያ አንድነት የበኩላቸውን ሚና ሊወጡ ይገባል ሲሉ የሰላም ሚኒስቴር መሐመድ እድሪስ ተናግረዋል። ሀገር አቀፍ የሀገር ሽማግሌዎች የምክክር መድረክ ማህበራዊ ሀብቶቻችን ለዘላቂ ሰላምና ህብረ ብሔራዊ አንድነታችን በሚል መሪ ሀሳብ በባህር ዳር ከተማ እየተካሄደ ነው። ሚኒስቴሩ በዚህ ወቅት ባደረጉት ንግግር ቀደምቶቻችን ሀገር የገነቡበት ጥበብና ችግርን የምንሻገርበት አብሮነት ተቋማዊ በሆነ መንገድ ለማሳደግ ከሀገር ሽማግሌዎች ጋር ምክክር ይገባል ብለዋል። የሰላም ሚኒስቴር በሀገር አቀፍ ደረጃ ከ75 በላይ የዳበሩና የከበሩ እሴቶች ሀገር የመገንባትና አብሮነት ሚናቸውን እንዲወጡ ለማድረግ ስራዎችን በመስራት ላይ ነው ብለዋል። እንዲሁም ለዘላቂ ሰላም ግንባታና ኢትዮጵያ አንድነትን ለማጠናከር የሀገር ሽማግሌዎች የበኩላቸውን ሚና እንዲወጡ ጠይቀዋል። የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬ በበኩላቸው የሀገር ሽማግሌዎች ተወካዮች እየተገናኙ መምከራቸው አብሮነትን ለማሳደግና ዘላቂ ሰላምን ለመገንባት እንዲሁም ልምድ ለመለዋወጥ እንደሚያስችል ተናግረዋል። ግጭቶችን ለመቀልበስና ህብረ ብሔራዊ አንድነትን በጽኑ መሰረት ላይ ለማቆም የሀገር ሽማግሌዎች ከመንግስት የሰላም ግንባታ እቅዶች ጎን ተሰልፈው የሚያደርጉት አስተዋጽኦ ተጠናክሮ ሊቀጥል ይገባል ነው ያሉት። በምክክር መድረኩ ላይ የአማራ ክልልና የፌዴራል ከፍተኛ የስራ ኃላፊዎችን ጨምሮ የሃይማኖት አባቶችና ከሁሉም ክልሎች የተውጣጡ የሀገር ሽማግሌዎች ተገኝተዋል። በአዲስ አበባ ከስራ ቦታ ደህንነትና ጥንቃቄ ጉድለት የተነሳ በዓመት ከ37 እስከ 75 ሰዎች እንደሚሞቱ ጥናቱ አሳይም። በከተማዋ ካሉ አምራች ኢንዱስትሪዎች ውስጥ 76 በመቶዎቹ ለሞት ለጤና ችግርና የአካል ጉዳት አጋላጭ ናቸው ተብሏል። ይህ የተባለው አዲስ አበባ ዩኒቨርሲቲ ከአዲስ አበባ ስራና ክህሎት ቢሮ ጋር በመሆን በስራ ቦታ ደህንነትን ላይ አትኩሮ ያደረጉትን ጥናት ባቀረቡበት መድረክ ላይ ነው። በአዲስ አበባ ዩኒቨርሲቲ የጥናት ቡድን ተሳታፊ የሆኑት ካሱ ቺልቻ በአምራች ኢንዱስትሪዎችና የግንባታ ቦታዎች ያለው የድምፅ ብክለት የሙቀትና የብርሃን መጠን ከተቀመጠለት ገደብ ከ2 እና 3 እጥፍ በላይ ነው ብለዋል። በዚህም ምክንያት በአምራች ኢንዱስትሪዎች ውስጥ ከሚሰሩ ሰራተኞች 41 በመቶዎቹ የመስማት ችግር እንዳጋጠማቸው፣ 34 በመቶዎቹ ደግሞ የመተንፈሻ አካላት የጤና ጉዳት እንዳለባቸው የጥናቱ ሪፖርት አሳይቷል ተብሏል። እንደ ባንክና ቴሌኮም ባሉ የአገልግሎት መስጫ ተቋማት ውስጥ ከሚሰሩ ሰራተኞች ደግሞ ከስራ ቦታ የአቀማመጥና እንቅስቃሴ አለመመቻቸት የተነሳ 69 በመቶዎች የመገጣጠሚያና የወገብ ህመም እንዳለባቸው ተነግረዋል። 60 በመቶዎቹ ደግሞ የጭንቀትና ድባቴ ስነ ልቦናዊ ችግር እንዳጋጠማቸው ተጠቅሷል። ጥናቱ በከተማዋ ባሉ ከ500 በላይ የኢንዱስትሪና አገልግሎት ሰጪ ተቋማትና ከ1500 በላይ ሰራተኞች ላይ ግብዓት ተሰብስቦ የተሰራ መሆኑም ተነግሯል።
ምሁራን አረበኛ ቋንቋ ለኢትዮጵያ ውጤታማ የዲፕሎማሲ እንቅስቃሴ ጉልህ እገዛ አለው አሉ። የቡሌ ሆራ ዩኒቨርሲቲ የአረበኛ ቋንቋና ስነ ጽሑፍ ክፍል ኃላፊ የሆኑት አቶ መሐመድ ዳውድ አሁን ከተፈጠረው ቀጠናዊና ዓለም አቀፋዊ ጂኦፖለቲካዊ ቅኝት አንጻር ኢትዮጵያ አረበኛ ቋንቋን የምትጠቀምበት አስገዳጅ ሁኔታዎች ተፈጥረዋል ብለዋል። ኢትዮጵያ በቀጠናውና በአረቡ ዓለም ያላትን ተደማጭነት ለማሳደግ የቋንቋው ተናጋሪ ሕዝብን በስፋት መድረስ እንደሚገባ በተባበሩት መንግስታት ድርጅት አፍሪካ ኢኮኖሚ ኮሚሽን አፍሪካ አዳራሽ ከተከበረው የአረበኛ ቋንቋ ቀን ጎን ለጎን የቡሌ ሆራ ዩኒቨርሲቲ አረበኛ ቋንቋና ስነ ጽሑፍ ትምህርት ክፍል ኃላፊ ለስፑትኒክ አፍሪካ ተናግረዋል። አብዛኛዎቹ የኢትዮጵያ ጎረቤት ሀገራት አረበኛ ተናጋሪዎች ናቸው። ስለዚህ ቋንቋውን ስናሰፋው ዲፕሎማሲያዊ ግንኙነታችንም እየተጠናከረ ይመጣል ብለዋል። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። የሱዳን ፈጥኖ ደራሽ ኃይል የተፈናቃዮች መጠለያ ጣቢያ ላይ ባደረሰው ጥቃት በትንሹ 1000 ሰዎች መገደላቸው ተነገረ። የሱዳን ፈጥኖ ደራሽ ኃይል ባለፈው ዓመት ዳርፉር ውስጥ በሚገኙ አንድ የተፈናቃዮች መጠለያ ጣቢያ ላይ ባደረሱት ጥቃት በትንሹ 1000 ሰዎች መገደላቸውን አዲስ የወጣ የተባበሩት መንግስታት ድርጅት ዘገባ አመላክቷል። የተባበሩት መንግስታት የሰብአዊ መብት ቢሮ ባወጣው መግለጫ እንዳለው ሆን ተብሎ በሰላማዊ ሰዎች ላይ የተፈጸመው የጅምላ ግድያ የጦር ወንጀል ነው ብለዋል። የመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኃላፊ ፎልከር ቱርክ ይፋ ባደረጉት ባለ 18 ገጽ የሰብአዊ መብት ጥሰት ዘገባ የፈጥኖ ደራሽ ኃይሎች ዳርፉር ውስጥ የሚገኘውን የዘምዘም ተፈናቃዮች መጠለያ ጣቢያ ላይ ሲቆጣጠር የፈጸማቸውን የሰብአዊ መብት ጥሰቶች ዝርዝር ይዟል። የፈጥኖ ደራሽ ኃይሉ በምዕራብ ዳርፉር የሚገኘውን ዘምዘም የተፈናቃዮች መጠለያ ጣቢያ በቁጥጥሩ ስር ሲያውል እስከ ግማሽ ሚሊዮን የሚደርሱ ተፈናቃዮች ተጠልለውበት ነበር ተብሏል። ሱዳን የፈጥኖ ደራሽ ኃይል በተለይ በዳርፉር ላይ ሳይፈጽማቸው አልቀረም የተባሉ ጅምላ ግድያዎችን ጨምሮ አስከፊ የሰብአዊ መብት ጥሰቶች በተለያዩ ሰብአዊ መብት ተሟጋቾች ተቋማት በኩል ይፋ እየተደረገ መሆኑ ተነግሯል። ፈጥኖ ደራሽ ኃይሉ በዳርፉሯ የአልፋሻር ከተማ የጅምላ ጭፍጨፋና የአካል ማጉደል ተግባር መፈጸሙን የሚያረጋግጥ አዲስ ዘገባ በተመሳሳይ ከሰሞኑ ይፋ ተደርጎ ነበር። በሰብአዊ መብቶች ላይ የሚያጠናውና መቀመጫውን አሜሪካ ያደረገው ያሌ የተባለ ዩኒቨርሲቲ ባወጣው ዘገባ ፈጥኖ ደራሽ ኃይሉ የጅምላ ግድያ መፈጸሙን የሚያመላክቱ መረጃዎች አስቀድሞ ማስወገዱን ደርሼበታለሁ ብሏል። እንደ ዩኒቨርሲቲው ጥናት የፈጥኖ ደራሽ ቡድን አልፋሻርን ከተቆጣጠረ በኋላ ሳይፈጽመው አልቀረም በተባለው ጥቃቶች የተገደሉ 150 ያህል የሰዎች ቅሪት አካላት ተለይቷል ተብሏል። እስራኤል በዓለም አቀፍ የሰብአዊ ድጋፍ ሰጪዎች ላይ በጣለችው ማዕቀብ በጋዛ ከባድ አደጋ መደቀኑ ተገለጸ። ተመድ በጋዛ በቂ የሆነ የሰብአዊ እርዳታ እየገባ ባለመሆኑ ህዝቦች ለከባድ ረሃብ እየተጋለጡ ነው ብሏል። ችግሩ አሳሳቢ በመሆኑ ፈጣን እልባት ያስፈልገዋል ሲል ተመድ ገልጿል። እስራኤል ከ200 በላይ የሚሆኑ ዓለም አቀፍ የረድኤት ድርጅቶች ላይ የጣለችው እገዳ ካላነሳች በፍልስጤማውያን ላይ ከዚህ በፊት ታይቶ በማይታወቅ ከፍተኛ ረሃብ ሊከሰት እንደሚችል ተመድ አስጠንቅቋል። በጋዛ የሚደረጉ የሰብአዊ እርዳታዎች ሙሉ ለሙሉ ሊገቱ እንደሚችሉ እስራኤል ማስጠንቀቋ ይታወሳል። የተባበሩት መንግስታት ድርጅት በሰጠው መግለጫም እነዚህ ዓለም አቀፍ የረድኤት ድርጅቶች ስራ ካቆሙ የተመድ ተቋማት ብቻውን ክፍተቱን መሙላት እንደማይችሉ አጽንኦት ሰጥተዋል። የሰብአዊ እርዳታ አቅርቦት አማራጭ የሌለው ቅድመ ሁኔታ የማይቀመጥለትና ከፖለቲካ ነፃ መሆን ያለበት ጉዳይ መሆኑን ድርጅቱ ጠቅሶ የዓለም ማህበረሰብ በጋዛ ጉዳይ ትብብር እንዲያደርግም ጥሪውን አቅርቧል። እስራኤል በበኩሏ በስምምነቱ መሰረት ግዴታዋን እየተወጣች መሆኑን በመግለጽ የቀረበባትን ክስ አስተባብላለች። የሆርሙዝ ደሴት በቀይ ውሃ ተሸፈነ። በኢራን ከባድ ዝናብ ከዘነበ በኋላ የሆርሙዝ ደሴት በቀይ ውሃ መሸፈኑ ተነግሯል። በኢራን 100 ሚሊ ሜትር መጠን ያለው ዝናብ የጣለ ሲሆን ይህም ከኢራን አማካኝ ወርሃዊ የዝናብ መጠን በ5 እጥፍ የበለጠ ነው ተብሏል። ሳይንቲስቶች ከባድ ዝናብ ቀይ ደም የሚመስለውን ቀለም የሆርሙዝ አካባቢ ከፍተኛ የሆነ የአይረን ኦክሳይድ ክምችት ስላለውና ኦክሳይዱ ከዝናብ ጋር ሲገናኝ የሚፈጠር እንደሆነ ተናግረዋል። የሆርሙዝ ደሴት የዓለማችን ዋነኛው የነዳጅ መስመር በሆነው የሆርሙዝ ሰርጥ የሚገኝ ሲሆን በተለያዩ ቀለማት ያሸበረቀ በመሆኑ ቀስተ ዳመናማ ደሴት የሚል ስያሜውም አለው። ይኸው ደሴት በሚገኝበት የኢራን የአስተዳደር ክፍል በከባድ ዝናብ የተነሳ መንገዶችም ተዘግተዋል ተብሏል። በአማካኝ በዚህ ዓመት የዝናብ መጠኗ 89% የቀነሰባት ኢራን ዳግም መዝነብ መጀመሩን ተከትሎ ሰዎች አደባባይ ወጥተው ደስታቸውን ገልጸዋል።
በመካከለኛው ምስራቅ የጣለው ከባድ ዝናብ ያስከተለው ጎርፍ በሰው ሕይወትና በንብረት ላይ ጉዳት አድርሷል። በመካከለኛው ምስራቅ ባልተለመደ ሁኔታ ከባድ ዝናብ እየጣለ ነው። ካሳለፍነው ሳምንት ጀምሮ በመካከለኛው ምስራቅ የጣለው ከባድ ዝናብ ባስከተለው ጎርፍ በኢራቅ፣ በሞሮኮ፣ በጋዛ ሰርጽና ኢራን በሰው ሕይወትና ንብረት ላይ ጉዳት አድርሷል። በማህበራዊ መገናኛ ዘዴዎች ብዙዎች ያጋሩት ተንቀሳቃሽ ምስል እንደሚያሳየው የኢራን የባህር ዳርቻዎች በዝናብ ምክንያት ወደ ቀይ ቀለም ተቀይረው ታይተዋል። ይህ ለውጥ የተፈጠረው የሆርሙዝ ደሴት አፈር በአካባቢው ጎላክ እየተባለ የሚጠራው ከፍተኛ መጠን ያለው የአይረን ኦክሳይድ መያዙ ነው ተብሏል። ጎላክ ለረጅም ጊዜ በኪነ ጥበብ፣ በምግብ ዝግጅትና በቱሪዝም ጥቅም ላይ የሚውል ሲሆን አሁን በዝናብ ምክንያት ወደ አስደናቂ የጎርፍ ትዕይንት እንደተቀየረ መገናኛ ብዙሃን ዘግበዋል። ክቡራትና ክቡራን ተመልካቾቻችን አሁን ደግሞ የተመራረጡ ዕለታዊ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ዙበይዳ ሀሰን አዘጋጅተዋለች። የኢትዮጵያ ንግድ ባንክ ለአርሶ አደሮች የግብርና ብድር አገልግሎት መስጠት መጀመሩ ተሰምቷል። የኢትዮጵያ ንግድ ባንክ ለባለ አነስተኛ ይዞታ ለተደራጁ አርሶ አደሮች የሚሰጠውን የግብርና ብድር አገልግሎት በዛሬው ዕለት ማስጀመሩ ነው የተዘገበው። በማስጀመሪያ መርሃ ግብሩ ላይ የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን፣ የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳህኖ፣ ተወካይና የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዚዳንት አቶ ኤፍሬም መኩሪያና ሌሎችም የተቋማት ከፍተኛ አመራሮች ተገኝቶበታል ተብሏል። አቶ ኤፍሬም ታምራት በወቅቱ እንዳሉት ንግድ ባንክ አዳዲስ አገልግሎቶችን በመተግበር ቀልጣፋና አስተማማኝ አገልግሎት እየሰጠ ይገኛል ብለዋል። የፋይናንስ አገልግሎት ተደራሽነትና አካታችነትን ይበልጥ ለማሳደግም በትኩረት እየተሰራ መሆኑን ገልጸው በተለይም ለግብርና ዘርፍ የሚሰጠውን የብድር አገልግሎት ለማስፋፋትና ለማጠናከር ትኩረት ተሰጥቶ እየተሰራ ይገኛል ብለዋል። በዚህም ባንኩ ለአርሶ አደሮች የግብርና ስራዎቻቸውን ለማሳደግ ልዩ ብድር አገልግሎት ማስጀመሩን የገጠር ኢኮኖሚ እድገትን ለማሳደግ ያስችላል ሲሉም ተደምጠዋል። በአገልግሎቱ የእርሻ መሬት ያላቸው በኩታ ገጠም በቡድን የተደራጁ በባንኩ የ6 ወራትና ከዚያ በላይ የቆጠቡ በሰብል ልማት፣ በአትክልትና ፍራፍሬ፣ በወተትና በወተት ተዋጽኦ እንዲሁም በእንስሳት ሀብት ልማት የተሰማሩ አርሶ አደሮች ተጠቃሚ ይሆናሉም ተብሏል። የብድር አገልግሎቶቹ የሰብል ምርት፣ የግብርና ማሽነሪ መሳሪያዎችን፣ የእንስሳት እርባታ፣ የመጋዘን ደረሰኝና የፕሮጀክት ፋይናንስ አቅርቦት የተሰኙ እንደሆኑም ተነግሯል። ዶክተር መለስ መኮንን በበኩላቸው የብድር አገልግሎቱ የአርሶ አደሩን ተጠቃሚነት በማረጋገጥ የዘርፉን ምርታማነት ለማሳደግ እንደሚያግዝ ተናግረዋል ተብሏል። የኢትዮጵያ ምርት ገበያ መደበኛ የኦፓል ግብይት ሊያስጀምር መሆኑ ሰምቷል። ምርት ገበያው የኦፓልና ሌሎች ማዕድናትን ለማገበያየት የሚያስችለውን የግብይት ስርዓት ለመዘርጋት ሲያደርግ የነበረውን ዝግጅት ማጠናቀቁን የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ መሪጌታ ባይሳ ተናግሯል ተብሏል። በማዕድን ሚኒስቴር በኩል ያሉ ቀሪ ሂደቶች ሲጠናቀቁ ግብይቱ በይፋ እንደሚጀመር መግለጻቸውን ኢዜአ ነው የዘገበው። የኢትዮጵያ ምርት ገበያ አዋጅ ከተሻሻለ በኋላ ተቋሙ ከግብርና ውጭ የሆኑ ማዕድናትን፣ የኢንዱስትሪ ምርቶችን ማገበያየት የሚችልበትን ኃላፊነት እንደተሰጠው ዋና ስራ አስፈጻሚው አስረድተዋል። በበቆሎና ስንዴ ግብይት ስራውን የጀመረው ምርት ገበያው በአሁኑ ወቅት በቡና፣ ሰሊጥ፣ ጥራጥሬ፣ የቅባት እህሎችና ቅመማ ቅመሞችን ጨምሮ የሚገበያይባቸውን የግብርና ምርቶች ወደ 28 ከፍ ማድረግ መቻሉም ተዘግቧል። ዋና መስሪያ ቤቱን በሌጎስ ናይጄሪያ ያደረገውና በአፍሪካ ግንባር ቀደም ከሆኑ ፋይናንስ ተቋማት አንዱ የሆነው ዜኒት ባንክ በኢትዮጵያ አዲስ በተከፈተው የባንክና የፋይናንስ ዘርፍ ላይ ኢንቨስት ለማድረግ ያለውን ከፍተኛ ፍላጎት መግለጹ ተዘግቧል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ ከባንኩ ተወካዮች ጋር በነበራቸው ውይይት ኢትዮጵያ ግዙፍና ታማኝ የሆነ ዓለም አቀፍ ተቋማትን ለመቀበል ዝግጁ መሆኗን ገልጸዋል። ኢትዮጵያ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ በኢኮኖሚ ጥንካሬዋ 3ኛ ደረጃ ላይ መገኘቷንና እየተገነቡ ያሉ ታላላቅ መሰረተ ልማት ፕሮጀክቶች ለፋይናንስ ዘርፍ ምቹ ሁኔታ መፍጠራቸውን ምክትል ኮሚሽነሩ አብራርተዋል። የቡድኑ ኃላፊ ኦሎካይንዴ አኪምቢኒ በበኩላቸው ባንካቸው በኢትዮጵያ ከፍተኛ ፍጥነት እያደገ ባለውን ኢኮኖሚና በተደረጉ የዘርፍ ማሻሻያዎች መሳባቸውን ገልጸዋል። ባንኩ በተለይም በዲጂታል ፋይናንስ መፍትሄዎችና በመንግስት የሚመሩ ትልልቅ ፕሮጀክቶችን በገንዘብ በመደገፍ ረገድ ያለውን እድል እያጠናከረ መሆኑንም አብራርተዋል። ዜኒት ባንክ በአሁኑ ወቅት በኮርፖሬት በችርቻሮና በዲጂታል ባንክ አገልግሎት የሚታወቅ ሲሆን ወደ ኢትዮጵያ መግባቱም የሀገሪቱን የፋይናንስ ስነ ምህዳር ለማጠናከርና የካፒታል አቅምን ለማሳደግ ትልቅ ሚና ይኖረዋል ተብሎም ይጠበቃል። የኢንቨስትመንት ኮሚሽን ባንኩ በኢትዮጵያ ስራ እንዲጀምር አስፈላጊው ድጋፍ እንደሚደረግላቸው በውይይቱ ወቅት አረጋግጠዋል ተብሏል። በመጨረሻም ሳምንታዊ የጤና ጥንክራችንን ወደ እናንተ እናደርሳለን። ኢማን መሐመድ አዘጋጅተዋለች። በዛሬ የጤና መሰናዷችን ያለ መድኃኒት የደም ግፊት ለመቀነስ የሚረዱ በሳይንስ የተደገፉ ዘዴዎችን
እናስቃኛቸዋለን። ምንም እንኳን መድኃኒት መውሰድ ግድ የሚሆኑባቸው ሰዎች ቢኖሩም ለሁሉም ሰው ግን መድኃኒት መጀመር ላያስፈልግ ይችላል። ይህ ከሐኪም ጋር በመወያየት የሚወሰን ሲሆን ያለ መድኃኒት የደም ግፊት ለመቀነስ እንደሚረዱ በሳይንስ የተደገፉ ዘዴዎች እንዳሉ ማወቅና መተግበርም ጠቃሚ ነው። በተለይ የኩላሊት ድክመት፣ የልብ ድካምና ስኳር ካለቦት መድኃኒት አብዝቶ ባይወስዱ ይመከራል። አንደኛ ያተነፋፈስ ዘዴ በቀን አየር ወደ ሳምባችን በደንብ ሳብ አድርገን ለ4 ሰከንድ ያህል በመያዝ ቀስ አድርገን ወደ ውጪ መተንፈስና ይህንን ለ10 ደቂቃ ያህል በየቀኑ መደጋገም። ሌላኛው የጨው መጠን መቀነስ። በአሁኑ ሰዓት አብዛኛው የምንመገባቸው ምግቦች ውስጥ ጨው ይካተታሉ። ጨው ደግሞ ግፊትን በብዛት ከፍ ከሚያደርጉ ነገሮች አንደኛና ዋነኛው ነው። በመሆኑም በቀን ከሚያስፈልገን 1.5 ግራም አብዝተን ባንጠቀም ይመከራል። ምግባችን ስናዘጋጅም ሆነ ስንመገብ የጨው መጠናችንን መለካት ይኖርብናል። የደም ግፊትን ለመቀነስ የሚረዱ ምግቦችን ማዘውተር እንደ ነጭ ሽንኩርት፣ ሙዝ፣ ቀይ ሽንኩርት፣ ስትሮበሪ፣ ስናፍጭ የመሳሰሉ አትክልትና ፍራፍሬዎችን መጠቀም የደም ግፊትን ለመቀነስ ይረዳሉ። የአሳ ዘይት መጠቀም በብዙ ሳይንሳዊ ጥናቶችም የተደገፈ ነው። ከ70 በላይ የሆኑ ጥናቶች የአሳ ዘይት የደም ግፊትን ለመቀነስ እንደሚረዱ አሳይተዋል። ሌላኛው ጭንቀትን መቀነስ። ጭንቀት ኮርቲሶናሊ አድራኒ የተባለ ንጥረ ነገር አለው። በመጨመር የደም ግፊትን ከፍ ያደርጋል። በመሆኑም የጭንቀት መጠን የሚቀንሱ ዮጋ፣ ዲሜትሪሽ የመሳሰሉ ዘዴዎችን በመጠቀም የደም ግፊት እንዳይጨመር ማድረግ ይቻላል። በተለይም የረጅም ጊዜ ጭንቀት ካለቦት መነሻውን ለይተው መፍታት አለቦት። የስነ አእምሮ ወይም የስነ ልቦና ባለሙያ በማማከር የደም ግፊቱን ማስተካከል ይችላሉ። ስፖርት መስራት፣ ውፍረትን መቀነስ። ይህ ማድረግ በርካታ የጤና ጥቅሞች ያሉት ሲሆን የደም ግፊትን መከላከልና መቀነስ ዋነኛ ነው። በቂ እንቅልፍ መውሰድ። በቀን ከ7 ሰዓት እስከ 8 ሰዓት መደበኛ እንቅልፍ መውሰድ የደም ግፊትን ለመቀነስ ሲረዳ፣ የእንቅልፍ እጦት በተቃራኒው የደም ግፊትን ከፍ እንዲል ያደርጋል። በቂ እንቅልፍ በመውሰድ ስፖርት መስራትና ጨው በመቀነስ የደም ግፊትን ለመከላከል ዋነኛና የመጀመሪያ መፍትሄ ነው ይባላል። ክቡራትና ክቡራን ተመልካቾቻችን ነጃሺ መረጃችን በዚሁ ተጠናቋል። ከመረጃዎቹ ጋር አብራችሁ ቆይታ ያደረኩት ሙስጠፋ መሐመድ ነበርኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።